ብፁዕ አቡነ ሳይሮስ 44ኛ ጉባኤ መዝጊያ ላይ ምን አሉ? ሙሉ አዳራሹን ያናወጠው የአዎንታዊ ጭብጨባስ ምንድን ነው? ይህ እንዴት የሚያሳዝን ጉዳይ እንዲሁም ደግሞ የሚያሳፍር ነገር ነው። ይህ ሁሉ የሚሆነው ደግሞ በእኛ ትውልድ በእኛ ጊዜ መሆኑ ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የቅዱስነታቸው ጸሎትና ቡራኬ በሁላችንም ላይ ይደርና ሰሞኑን በጠቅላይ ቤተ ክህነት እየተካሄደ ባለው ጉባኤ ላይ ቅዱስነታቸው አንድ ነገር ተናገሩ። በወርሃ ጽጌ በልማድ የመጡ ከቅርብ ጊዜ በኋላ ማለት ነው። ግን መወገድ ያለባቸው ነገሮች ምንድናቸው? ምሳ አትብሉ። እውነቴን ነው። 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳ ስለሆነ ይህ ሰው ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በተለያዩ መረጃዎች ወደ እናንተ ተመልሼ መጥቻለሁ። እንግዲህ ሰሞኑን የብፁዕ አቡነ ሳይሮስ ንግግር ብዙዎችን እያነጋገረ ይገኛል። ያንን እንመለከታለን። ሌላው የምንመለከተው በዛሬው ዕለት እንግዲህ ብፁዕ አቡነ ሳይሮስ ትላንትና ዲያቆን ምህረትን ታውቁታላችሁ አይደል? አንድ ጊዜ ከፕሮቴስታንቱ ጋር በውጭ ዓለም ተከራክሮ የነበረ ለዚህ ልጅ እንግዲህ እውቅና እንሰጣለን ሲሉ ልጁ ምላሽ ሰጥቷል። ያን ምላሽ እናያለን። የብፁዕ አቡነ ማትያስ ንግግር ብዙዎችን እያነጋገረ ነው። ያን የምንመለከት ይሆናል። እንግዲህ ያለንበት ወርሃ ጽጌ ነው። በዚህ በወርሃ ጽጌ መደረግ የሌለባቸው ነገሮች፣ መወገድ ያለባቸው ነገሮች ብሎ አንድ መምህር ይናገራሉና እነዚህ ነገሮች እንመለከታለን። ይህ ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ እንድትጀምሩ እየጠየቅኩ እስቲ ምንድነው ዲያቆን ምህረት ብፁዕነታቸው ለዲያቆን ምህረት ምን ብለው ነው ምንስ ምላሽ ሰጠ የሚለውን እንመልከት። ሰባኪያንን የዕቅበተ ሃይማኖት መምህራንን እና ስርዓተ ቤተ ክርስቲያንን አክብረውና ጠብቀው የሚያገለግሉ መምህራንን የሚያበረታቱ መርሃ ግብሮች ቀርጸን እንሰራለን። በተለይ ዘመኑ በሚጠይቃቸው የቋንቋና የቴክኖሎጂ አጠቃቀም ብቃቶች የሚያገለግሉ ወጣት መምህራን የሚደገፉበትን መንገድ እናመቻቻለን። ለአብነት ያህል ዲያቆን ምህረት መልአኩ ለፈጸመው አስደናቂ የሃይማኖት ጥበቃና ተግባር ከፍተኛ አድናቆት ድጋፍ ስላለን በተለየ መርሃ ግብር ጠርተን የምናመሰግንበት ሁኔታን እናመቻቻለን። ዲያቆን ምህረት ታዋቂ ከሆነ የሌላ እምነት ሰው ጋር ተከራክሮ ኦርቶዶክሳዊ እውነትን ለዓለም ገልጦ አሳይቷልና እጅግ በጣም ኮርተንበታል። በዚህ አጋጣሚ ለእርሱና በጥበብና በእውቀት ኮትኩተው ላሳደጉት ወላጆች በቅድስት ቤተክርስቲያን ስም ብፁዕ አቡነ ሳይሮስ 44ኛ ጉባኤ መዝጊያ ላይ ምን አሉ? ሙሉ አዳራሹን ያናወጠው የአዎንታዊ ጭብጨባስ ምንድን ነው? ብፁዕነታቸው እንግዲህ በማጠቃለያ መልእክታቸው ክፉ ስለተወራ ክፉ አንሆንም፣ በፈጠራ አሉባልታ ሌላ ማንነትን አናመጣም፣ ሐሳብን እየቆነጸሉ ሁከት ለመፍጠር ተግቶ የሚሰሩ እንዳሉ ብናውቅም በዚያ ደረጃ ወርደን ቤተክርስቲያንን የሚያስነቅፍ ተግባር ውስጥ አንገኝም። በእነዚህ ሁሉ ወጀቦች ውስጥ ቤተክርስቲያን የሚጠቅመውንና ለሕሊና የሚመቸንን እየለየን መስራታችንን እንቀጥላለን። ምንጊዜም ቢሆን ወገኝተኝነታችን ከእውነት ጋር ነው። በእለኝነት ወደ ጥፋት እንድንገባ ሲገፉን የበለጠ በጎ በመስራት እንመልሳቸዋለን በማለት የቱን ያህል ለቤተክርስቲያን ሕልውናና አንድነት እንደሚቆሙ በማያሻማ ቃላት በመግለጽ ጉባኤውንም አስደምሞ በጭብጨባ አናውጦታል። ብፁዕ ወቅዱስ አባታችን ብፁዕ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዓን ሊቃነ ጳጳሳት እንዲሁም በዚህ 44ኛው የሰበካ መንፈሳዊ ዓለም አቀፍ ጉባኤ የተሳተፋችሁ አባቶቻችን ከዚህ ካለውበት ከሀገር አሜሪካን ሆኜ በረከታችሁ ይድረሰኝ ይላሉ። ታላላቅ የቤተ ክርስቲያኒቱ አጀንዳዎች በሚነሱበት በዚህ ታላቅ አደባባይ ላይ እኔን ደካማውና ኃጢአተኛውን ልጃችሁን በማሰባችሁ ለእኔና ለወላጆቼ ለዶክተር ቀሲስ መላኩ ባወቀና ለወይዘሮ ሌኒ ብስራት ስለሰጣችሁን የማበረታቻ ቃል እጅግ እናመሰግናለን። ይህ ታላቅ ጉባኤ ይህንን የሚያደርገው እኔ ለዚህ የተገባሁ ሆኜ አይደለም። ነገር ግን ዘመኑ በሚጠይቃቸው የቋንቋና የቴክኖሎጂ አጠቃቀም ብቃቶችን የሚያገለግሉ ወጣት መምህራንን ለማበረታታት ቤተክርስቲያን ወስና በመነሳቷ በብፁዕ ዋና ስራ አስኪያጁ የመዝጊያ ንግግር ላይ ተነግሯል። በመሆኑም ይህ በብፁዕ የጠቅላይ ቤተ ክህነት ስራ አስኪያጅ አማካኝነት ከሰበካ መንፈሳዊ ዓለም አቀፍ ጉባኤ የተሰጠውን ማበረታቻ ቃል
ለእኔ ብቻ ሳይሆን ለመላው ወጣት መምህራን በሙሉ የተሰጠ ስለሆነ ለቤተ ክርስቲያኒቱ አደፋ ቀና የምትሉ ወንድሞቼ እንኳን ደስ ያላችሁ እላለሁ። ብፁዕ ቅዱስ አባታችን፣ ብፁዕ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ እንዲሁም የዚህ ጉባኤ ተሳታፊዎች በማዕፀነ ጥምቀት ወልዳ ያሳደገችንን ቅድስት ቤተ ክርስቲያንን ለማገልገል ገና የጉዞ ጅማሬ ላይ ያለው ነኝ። ያለንበት ዘመን ደግሞ ብዙዎች በመልካም ጀምረው መንገድ ላይ የሚቀሩበት ሆኗል። በዚህ አስቸጋሪ ዘመን ልዑል እግዚአብሔር በቤቱ እንዲያጸናኝ ቅድስት የሆነች ጸሎታችሁ አትለየኝ። ልዑለ እግዚአብሔር አምላክ ቅድስት ቤተ ክርስቲያናችንን ይጠብቅልን። ዲያቆን ምህረት መላኩ፣ ሎስ አንጀለስ ካሊፎርኒያ። እንደተከታተላችሁት ነው እንግዲህ ብፁዕ አቡነ ሳዊሮስ ያው በተለይ ቅበተ እምነት ላይ የሚሰሩ መምህራንን እናበረታታለን። ከዚህ ጋርም ተያይዞ በዓለም መድረክ ላይ ሰፊ ሽፋን ስላገኘ ዲያቆን ምህረትን እናመሰግነዋለን። በተለየ ነገር እናዘጋጃለን የሚሉ ነገሮችን በ44ኛው የጠቅላላ ጉባኤ የመዝጊያ ንግግራቸው ላይ ተናግረዋል። እንግዲህ በዚህ ላይ ዲያቆን ምህረትን አንስተዋል። ያው ብፁዕነታቸውን ግን መጠየቅ የምፈልገው ምናልባት ያው ዲያቆን ምህረት ከዓለም ጋር ትኩረት ስለሳበ በተለያዩ የዓለም መድረኮች ላይ የዓለም መገናኛ ብዙሃኖች ላይ ስለወጣ ሊሆን ይችላል። ግን ሀገር ውስጥም ሆነው በርካታ ስራ የሚሰሩ አሉ። እነ ዲያቆን ዘማርያም፣ እነ መዝሙር ያሬድ፣ እነ አኬ፣ እነ ልደተ ቃል በርካቶች አሉና እነዚህን አካላቶችስ ተረስተው ነው ወይስ ደግሞ ያው ያ ምህረት ሙሉን ስለያዘ ነው የሚለውን ለመጠየቅ ፈልጋለሁ። ምክንያቱም በርካታ ስራዎችን እየሰሩ ያሉ ወንድሞች አሉ። እነዚህም በአንድ ላይ በማህበር ተአቅፈው የተለያዩ አገልግሎቶችን የሚሰጡበት ቤተክርስቲያን እየተቆጣጠረች መንገዶችን ብታመቻች ለማለት እፈልጋለሁ። እስቲ ስለ ብፁዕ አቡነ ማትያስ የተነገረውን ደግሞ እንስማ። ይህ እንዴት የሚያሳዝን ጉዳይ እንዲሁም ደግሞ የሚያሳፍር ነገር ነው። ይህ ሁሉ የሚሆነው ደግሞ በእኛ ትውልድ በእኛ ጊዜ መሆኑ ነው። ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የቅዱስነታቸው ጸሎትና ቡራኬ በሁላችንም ላይ ይደርና ሰሞኑን በጠቅላይ ቤተ ክህነት እየተካሄደ ባለው ጉባኤ ላይ ቅዱስነታቸው አንድ ነገር ተናገሩ። ይህንን ቪዲዮ ለብዙዎች አድርሱልኝ። 2 መስመር ናት፣ ላንብብላችሁ። ቤተ ክርስቲያን አሉ ቅዱስነታቸው፣ ቤተ ክርስቲያን በረጅም ታሪኳ ሲያስተምሩም ሆነ ሲማሩ፣ ሲመንኑም ሆነ ሲመነኩሱ፣ ሲያስቀድሱም ሆነ ሲቀድሱ ያለምንም ደሞዝ በራሳቸው አቅም በግብርና እየተዳደሩ ቤተ ክርስቲያንን በጥሩ ስብዕና በንጽህናና በቅድስና ጠብቀው ያስረከቡ እልፍ አእላፍ አበው እንዳልነበሯት ዛሬ የተሻለ ኑሮና ደሞዝ እያገኘን እግዚአብሔርን እንደ ቀኑናው በጥንቃቄ ማገልገል አቅቶናል። ምዕመናንም በዚህ ምክንያት እየተሰነካከሉ እንደሆነ እየተስተዋለ ነው ይላሉ። እኔ 2 መስመሯን ነው ከመሃል ቆርጬ አውጥቼ የማነብላችሁ። አዎ ብፁዕ አቡነ ማትያስ በመክፈቻ ላይ ያደረጉት ንግግር ነው። በ44ኛው ሰበካ ጉባኤ የመክፈቻ መርሃ ግብራቸው ላይ እንግዲህ በዛ ላይ ያደረጉት ንግግር ነው። እንግዲህ ብፁዕነታቸው ያደረጉት ቅዱስ ፓትርያርኩ በጣም ብዙዎችን ሲያነጋግር ነበር። በተለይ ስለ ቤተክርስቲያን መደፈር፣ ስለ ቤተክርስቲያን፣ ስለ ካህናት መሞት ብዙ ነገር ተናግረዋል። ስለ ካህናቱ ቤት ውስጥ ደግሞ ያለነው ከቀኖና ውጭ እያገለገልን እንደሆነ የቀደሙ አባቶቻችን ምንም አይነት ደሞዝ እንደሌላቸው እኛ ግን ከበቂ በላይ ደሞዝን አግኝተን ቤተክርስቲያኒቷን በስርዓት እያገለገልናት አይደለምና እባካችሁ የሚሉ ጥብቅ የሆኑ መመሪያዎችን ያስተላለፉት። ይሄ በበርካቶች ዘንድ ተወዳጅ የሆነ መልእክት ብዙዎች ሲቀባበሉ የነበረው ነው። እንግዲህ ብፁዕ ቅዱስ አባታችን ቡራኬያቸው ይድረሰን ሁልጊዜ ስለ ሰላም ሲናገሩ ነው። በመዝጊያውም ንግግር ላይ ሰላም ከሌለ ሀገራችን እምነታችን እንደፈለግን ማምለክ አንችልም የሚሉ ንግግሮችን ተናግረዋል። እንግዲህ ቅዱስ ፓትርያርኩ በመንበረ ክብራቸው እንዲያጸናልንና እንደው ያችን ምንናፍቃትን ሰላም ሁላችንም እንድናይ ለማየት ያብቃን እላለሁ። እሺ እስቲ በወርሃ ጽጌ መወገድ ያለባቸው ነገሮች። በወርሃ ጽጌ በልማድ የመጡ ከቅርብ ጊዜ በኋላ ማለት ነው፣ ግን መወገድ ያለባቸው ነገሮች ምንድናቸው? አንደኛ በስርዓተ ማህሌቱ ጊዜ ማለት ነው። በስርዓተ ማህሌቱ ጊዜ ያኔ ስርዓተ ማህሌቱ እጅግ በጣም ታሪኩን ወደ ኋላ ሄዳችሁ ስታነቡ እጅግ በጣም የተለየ እንደሆነ ይነግሩናል አባቶቻችን። እነ አቡነ ዜና ማርቆስ ጻድቁ ዜና ማርቆስ እና እነ ጽጌ ድንግል ወይም ጽጌ ብርሃን በቤተ መቅደሱ ተገኝተው እመቤታችንን ንኢ በሚሏት ጊዜ በሚያመሰግኗት ጊዜ በተለይም በማዕጥንቱ ሰዓት ማለት ነው እመቤታችን በመካከላቸው እየተመላለሰች ካህናቱንና ምእመናኑን ተባርካቸው ነበር።
መታደል ነው። የሚያመሰግኗት የሚያገለግሏት እያዩዋት ነበር ማለት ነው። ልብ አድርጎ አሁን የማየቱ ብቃት ስለሌለን በክርስትናችን አቅማችን ደካማ ስለሆነ የኔም የናንተም የታወቀ ስለሆነ ድካማችን በዛ ምትክ ስዕሏን ይዘን በማህሌቱ ዑደት እናደርጋለን ማለት ነው። ስለዚህ ያን የነበረው ድባብ ያን የነበረው ጥሞና ያን ጊዜ የነበረው የምስጋና ህይወት ወይም ደግሞ የምስጋና ስርዓት ከጊዜ ወደ ጊዜ እየሸሸ ሲሄድ ይታያል። ስለዚህ እሱን ወደ ቀደመ ክብሩ መመለስ ያስፈልጋል። ይኸውላችሁ ሳንመጣ የምናጣው በረከት አለ፣ መተን ደግሞ የምናጣው በረከት አለ ማለት ነው። ሳንመጣ የምናገኘው በረከት አለ፣ መተን ደግሞ የምናጣው በረከት አለ። ሳንመጣ ጊዜያችንን ባልባሌ ቦታ አሳልፈን የወቅቱን በረከት ማግኘት አንችልም። ሳንመጣ ግን ደግሞ መምጣት እየፈለግን ጨንቆን የቀረን ሰዎች የወቅቱን በረከት እናገኛለን ባለንበት ቦታ ማለት ነው። ግን ደግሞ መተን በአግባቡ ስርዓተ ማህሌቱን ማንከታተል ከሆነ ደግሞ መተንም የምንከስር ሰዎች አለን ማለት ነው። ተመልከቱ፣ ይሁዳ ክርስቶስ አጠገብ ነበር። አጠገቡ ብቻ መሆን አይደለም፣ ስሞታል። ክርስቶስን ሰላም ብሎታል፣ ስሞታል። ግን ሰላም ቢለውም ቢስመውም ግን ክርስቶስ ምንድን ነው ያለው? የሰው ልጅ አሳልፈ በመሳም ተሰጣለህ ወይ ነው ያለው። አሳልፎ ለመስጠት ነው የሳመው እና ከአይሁድ ጋር ተመካክሮ ነው የሳመው። መገኘታችን ብቻውን ዋጋ የለውም። ስለዚህ በተቻለ መጠን መገኘታችንን ከምንሰራው ነገር ጋር ማስተባበር ይጠበቅብናል ማለት ነው። ስለዚህ እነሱ እያዩዋት በተመስጦ ያመሰግኗት እንደነበረ በተቻለ መጠን በተመስጦ ስርዓተ ማህሌቱን መከታተል ያስፈልጋል። አሁን ጥሩ ነው፣ መጽሐፍቶች እየተዘጋጁ ናቸው። እነዛን መጽሐፍቶች በግሩፕ እየተመለከትን ያቀማነስ ቢኖርም እጆቻችን ላይ ባሉ ስልኮችም ሊሆን ይችላል ማህሌቱን መከታተል ያስፈልጋል ማለት ነው። አንዳንድ ቦታ ላይ ይሄ ለተሪዮና ተሪዮ ታይታና ወከባ ይበዛበታል ማህሌቱ ማለት ነው። ታይታ ወከባ ይበዛዋል። ወረቡን ሲወርቡ ከበሮ ሲመቱ ሰው እንዲያያቸው ብለው እንጂ እግዚአብሔርን ለማመስገንና እመቤታችንን ለመማፀን የማያደርጉበት ሁኔታ እንመለከታለን። የከበሮ አመታቱ በራሱ ማለት ነው። ከበሮ ሲይዙ ይሄ መዝለሉ፣ መሽከርከሩ፣ ከበሮውን ከአናት በላይ መስቀሉ፣ ወደ መሬት ማውረዱ እና ሰዎች ከበሮ በሚመታው ሰው መሳቀቅ ጀምረዋል። ማመስገናቸውን አቋርጠው ማጨብጨባቸውንም አቋርጠው ከበሮ የሚመታው ሰው ካሁን ወደቀ ካሁን የሆነ ነገር አጋጠመው እያሉ እስከ ማየት ደርሰዋል። አባቶች ለማስቆም ቢሞክሩም አንዳንድ ጊዜ ወጣቶቹ አይሆንም በማለት ነጥቀው ይህንን ስርዓት አግባብ ባልሆነ መልኩ ሲያስኬዱት ይታያል። አንዳንድ ጊዜ ከማህሌቱ ውጪ መውጣት ከበሮ ይዞ ከማህሌቱ ውጪ መውጣት ከተፈቀደው ዑደት ከምናደርግበት ስርዓት ውጪ ማለት ነው። ወደ አውደ ምሕረቱ መሄድ፣ አንዳንድ ጊዜ ደግሞ ከአውደ ምሕረቱም ከቤተ መቅደሱ ቅጽር ውጪ መውጣት በማህሌት ጊዜ ማለት ነው። እንዲህ አይነት ነገሮች ከጊዜ በኋላ እየመጡ መጥተዋል። ስለዚህ እነዚህ ነገሮች ማስተካከል ይገባል። የዚህ የማህሌተ ጽጌው መሪ የሆኑ ሊቃውንተ ቤተክርስቲያን አሉ። እነሱን ማዳመጥ ያስፈልጋል። የቤተክርስቲያን ኃላፊዎችን ሹማምንቶቹን መስማት ያስፈልጋል ማለት ነው እና ይሄ ለተሪዮ ለታይታ እና ደግሞ እንዲሁ ዝም ብሎ ስጋዊ ፍትወትን ለማርካት ብቻ ለወከባ ብቻ የምናደርግበት ሁኔታ መቅረት ያለበት ይመስለናል። የሁላችንም ሐሳብ እንደሚሆን እርግጠኞች ነን። ማህሌቱን ወደ ቀደመ ክብሩ መመለስ ይጠበቅብናል። የጽጌን ጾም ሳትጾሙ የምትቆርቡ ሰዎች በደንብ አድርጋችሁ ስሙኝ። ጽጌ አዳር ልሄድ ስለሆነ ይችን ነግሬያችሁ ልሄድ። ሁላችሁም 5 ጊዜ ኮፒ ሊንክ አድርጉልኝ፣ ላይክ አድርጉና ጀምሩት። ብዙዎቻችሁ በውስጥ መስመር የጽጌን ጾም አልጾምም ግን መቁረብ ፈልጌ ነበር እና የጽጌን ጾም ሳልጾም መቁረብ እችላለሁ እያላችሁ ብዙዎቻችሁ ጠይቃችሁኛል። መልሱ ምንድነው ካላችሁኝ፣ አዎ ይቻላል፣ ባትጾሙም ይቻላል። ምክንያቱም የጽጌ ጾም የፈቃድ ጾም ስለሆነ ምንም የሚከለክላችሁ ነገር የለም። ማስቀደስ፣ ማህሌት ማደር፣ መቁረብ ትችላላችሁ። ሐሳባችሁን ኮሜንት ላይ አስቀምጡልኝ። ሼርና ኮፒ ሊንክ እያደረጋችሁ ደግሞ ለሁሉም አዳርሱልኝ። ቤቱን ፎሎ አድርጉ። የጽጌ አዳር ልሄድ ነው። ኑ አብረን እንሂድ። እንደተከታተላችሁት ነው እንግዲህ መምራችን ሰፋ አድርገው መምህር ምትኩ ተናግረዋል። እስቲ እንግዲህ ይቺ የቤተክርስቲያኒቷ ትምህርት ነው፣ ምንም እንጨምርበት የለም። ከዚህ ጋር ተያይዞ 6 ሰዓት ምሳ አትብሉ የሚሉም አንድ መምህር ሰምተናል። ምሳ አትብሉ፣ እውነቴን ነው። 6 ሰዓት ላይ አጋንንት ሰው አዳምን ያሳቱበት ምሳ ስለሆነ ይህ ሰው ይሄ አሞቱ የሚፈስበት የሚበተንበት ሰው በፈተና የሚወድቅበት የሚዝልበት ሰዓት ነው። ከተቻለን 6 ሰዓት ላይ ጸሎት ማድረግ ነው።
ከተቻለ። ያለዚያ ተመልከቱ 6 ሰዓት ላይ አጋንንት የሚያውደለድሉበት ሰዓት ነው። ከዚያ ተለይተው ግን 11 ሰዓት ላይ ግን ይጸልያሉ ማታ። የዛን ጊዜ ሰው ቀለል ሲለው ዙረት ነው የሚሄደው። ታዲያ አስፓልት ማለት ቀለል ሲልህ እኮ ቤተክርስቲያን ነበር መምጣት የነበረብህ። ከዛ 1 ሰዓት አካባቢ ጸልየው ሲመለሱ ነው ከበድ ብሎት የሚመጣው ማለት ነው። አያችሁ ከበድ ይለዋል መልሶ። ምክንያቱም ጸሎት እንኳን ጸልየው ስለሚመጡ ማለት ነው። ማገልገል መጸለይ ከሆነ ሰይጣንም ይጸልያል። አታጥፋይ ብሎ ነው የሚጸልየው፣ ሌላ ምንም አይደለም። አታጥፋይ ብሎ ይጸልያል ሰይጣንም። ለዚህ ነው አንድ አባት ሰይጣንን አግኝቶት ገደል ሊወረውረው ሲል ምን አለው? አይ በጣም ተሳስተሃል። እንዴት አለው? እግዚአብሔር እኔን ይጠብቀኛል አለ። ማን ይጠብቀዋል? ሰይጣንን ፍጡር ስለሆነ ራሱ እግዚአብሔር ይጠብቀዋል። እግዚአብሔር ተመልከቱ መልካሙን ብቻ አይጠብቅም። እግዚአብሔር የሚጠቅመውን የሚወደውን ብቻ አይጠብቅም። ሰይጣንንም እንኳን ይጠብቀዋል፣ ምንም ባያረግለትም ማለት ነው። ምንም ባያረግለት እንዳይጠፋ እግዚአብሔር ካልጠበቀው መኖር የሚችል ፍጥረት ስለሌለ። ለምንድነው የፀሐይ ብርሃን ወጥቶ ያላለቀው? እግዚአብሔር ስለሚጠብቃት ነው። ለምንድነው ነፋስ እንደኛ ጎማ እንደ መኪና ጎማችን ተንፍሶ ወጥቶ ያላለቀው? እግዚአብሔር እንዳያልቅ አድርጎ ስለሚጠብቀው ነው። ነፋሳትን በማንፈስ ቀላያትን በማፍሰስ ሐመልማላትን በማብቀል እነዚህ ዘመናትን በማፈራረቅ እንዳያልቁ፣ ከዚያ በኋላ ግን ዘመን ሲገታቸው ግን እንደ አሮጌ ልብስ ያሳልፋቸዋል። አሮጌ ልብስ ተመልከቱ፣ አሮጌ ልብስ ካለቀ በኋላ ከዚህ ደረሰ እንደማይባል እግዚአብሔር ይህንን ዓለም ተመልከቱ ዘመኑ ሲፈጸም ዓለም አገልግሎቷ ይህን ያህል ዘመን ይበቃታል ብሎ የሰው ልጅ በዲያብሎስ ነገር ልክ ሲሆን ዓለምን ያሳልፋል። በ8ኛው ሺህ ምናምን አይባልም። እሺ ዓለም ሊያልፍ የሚችለው ሰው በዲያብሎስ ነገር ልክ ሲሆን ነው ይላል ቅዱስ አባታችን ማነው ስሙ ጠፋኝ። ጥቅምት 9 በጣም ይገርማል እኮ መድኃኔዓለም ኢየሱስ ክርስቶስ ነጋዴ መስሎ ከሰማይ ሰማያት ወርዶ ቅዱስ ቶማስን እንደ ባሪያ ሽጦት ሄደ። አይገርማችሁ? አደራ ኮፒ ሊንክ ማድረግ እንዳይረሳ፣ ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። ነገ ጥቅምት 9 የመድኃኔዓለም የኢየሱስ ክርስቶስን የተወጋች ጎኑን በመዳሰሱ ሕያው የሆነች የማትሞት ያልሞተች እጅ ያለችው ከሐዋርያት ቀድሞ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን በእርገቷ ጊዜ ተመልክቶ ከእጇ ሰበንን መግነዝን የተቀበለ ለስብከተ ወንጌል ለክርስቶስ ፍቅር ሲል ቆዳውን በሕይወት እያለ እየተገፈፈ ጽኑ መከራን የተቀበለ አስደናቂ በሆኑ ተአምራቶቹ አሕዛብን ወደ ክርስትና የመለሰው ታላቁ አባታችን ከ12 ሐዋርያት አንዱ የሆነው ቅዱስ ቶማስ ነገ ጥቅምት 9 የተአምር በዓሉ ነው። ታላቁ አባታችን ቅዱስ ቶማስ ህንድ አገር ውስጥ ጎና ወደምትባል ሀገር መግቢያ መንገድ ቢያጣ መድኃኔዓለም ኢየሱስ ክርስቶስ የአንድ አገር ገዢ ባሪያ አድርጎ አስገባው። በጣም ይገርማል እኮ መድኃኔዓለም ኢየሱስ ክርስቶስ ነጋዴ መስሎ ከሰማይ ሰማያት ወርዶ ቅዱስ ቶማስን እንደ ባሪያ ሽጦት ሄደ። አይገርማችሁም? በመጀመሪያ በንጉሱ የሰርግ ፕሮግራም ላይ በመገኘት ተአምራትን አድርጎ ንጉሱንና ሙሽሮችን ወደ ክርስትና መለሰ። ቀጥሎ ግን ጎንዶፎር ለሚባል ንጉስ ቤተ መንግስት ስራ ተብሎ ይላካል። ልብ አድርጎ ሐዋርያውም ንጉሱን የማንጽበትን ወርቅና ብር ስጠኝ ይለዋል፣ ንጉሱም ይሰጠዋል። ንጉሱ ዞር ሲል ግን ወእሁብ ዘንጉስ ለንጉስ ይላል። አዎ የምድራዊውን ንጉስ ለሰማያዊ ንጉስ እሰጣለሁ እያለ ለቤተ መንግስት መስሪያ የተሰጠውን ገንዘብ ለነዳያን ይበትነዋል፣ ይመጸውተዋል። ገንዘቡ ሲያልቅበትም ንጉስ ሆይ መሰረቱ አልቋልና ለግድግዳው ገንዘብ ላክልኝ ይላል። ንጉሱም ገንዘብ ይልካል፣ ይሄ ሐዋርያም ይመጸውታል። ለጣሪያው ደግሞ ገንዘብ ላክልኝ ይለዋል፣ ንጉሱም ይልካል፣ ይሄ ሐዋርያም እንደገና ይመጸውተዋል። ምክንያቱም መጽሐፍት ላይ ተጠቅሶ እንደምናገኘው ምጽዋት ለዚህ ሐዋርያ ልማዱ ነበር። በመጨረሻ ግን ንጉሱ የተሰራውን ቤተ መንግስት ሊመለከት በሄደ ጊዜ ነዳያን ገንዘቡን ሲበሉ ተመለከተ። ተበሳጭቶም ቅዱስ ቶማስን ይገድለው ዘንድ ወስዶ አሰረው። ታዲያ በዚያች ሌሊት የቅዱሱ ሐዋርያ ክብሩ ይገለጽ ዘንድ የንጉሱ ወንድሙ ጋዶን በሞተ ጊዜ ሐዋርያው መጥቶ በተአምራት አስነሳው። ታዲያ ይሄ የንጉሱ ወንድምም ከሞት እንደተነሳ ቀጥታ ሄዶ ለቅዱስ ቶማስ ሰገደለት። ንጉሱም ደንግጦ ለምንድን ነው የምትሰግድለት ባለው ጊዜ አሁን እኮ ሞቼ ሳለ ለአንተ ለወንድሜ ለንጉሱ ለጎንዶፎር ትልቅ ቤትን ይሄ ቅዱስ ሐዋርያ ሰርቶልህ ተመልክቻለሁ አለው። ንጉሱና ሰራዊቱም በዚህ ሰዓት ሩጠው ሂደው በቅዱሱ ፊት ሰግደዋል፣ ክርስትናንም አግኝተዋል። ወገኖች የምጽዋትን ኃያልነት ተመለከታችሁ አይደለ? ምጽዋት የፊት መብራት ናት የሚባለው እኮ ለዚህ ነው። አዎ የኋላ ደጀን የኋላ መብራት የተባሉት ጾም፣ ጸሎት፣ ስግደት ናቸው። ጾም፣ ጸሎት፣ ስግደት ያለ ምጽዋት ዋጋ የላቸውም። ምጽዋት የፊት መብራት ናት የተባለው ለዚህ ነው። መድኃኔዓለም ኢየሱስ ክርስቶስ ከቅዱስ ቶማስ ሐዋርያ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን።
ለመምራችን ቃለ ሕይወትን ያሰማልን። ያው ሰዓቱ የሚደብረን ሰዓት ምን እንደሆነ በተለይ ከዚህ ከሴጣን ጋራ ተያይዞ ያሉ ነገሮችን ነው ያነሱት። የዕለቱንም ስንክሳር ነው መልሳችሁ የሰማችሁት። እንግዲህ በሰማነው 30-60 መቶ ያማሩ ፍሬዎችን ለማፍራት ያብቃል። እንግዲህ በሌላ መረጃ እስካገኛችሁ እጅግ አከብራችኋለሁ። ላይክ እና ቤቱን ሰብስክራይብ ማድረጋችሁ እንዳትረሱ። ቸር ቆዩልኝ።